በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው አለመረጋጋት አሁን እጅግ አሳሳቢና ውስብስብ ወደሆነ ምዕራፍ ተሸጋግሯል። በተለይም ባለፉት ጥቂት ሳምንታት በእስራኤል፣ በሊባኖስ፣ በኢራንና በአሜሪካ መካከል እየታዩ ያሉ ክስተቶች ቀጠናውን ወደ አዲስ የጦርነት አዙሪት ወይም ደግሞ በታሪክ ታይቶ ወደማይታወቅ የዲፕሎማሲ ስምምነት ሊመሩት የሚችሉ መሆናቸው እየተገለጸ ነው። በመካከለኛው ምስራቅ ለሳምንታት የቀጠለው አስከፊ ጦርነት በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት አደጋ ላይ ጥሎታል። እስራኤል በሊባኖስ ላይ የምታካሄደው መጠነ ሰፊ የአየር ጥቃት የሰላም ጥረቱን እየተፈታተነው ባለበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሊባኖስ ጋር ቀጥተኛ ድርድር ለማድረግ መስማማታቸው አዲስ ተስፋና ጥርጣሬን በአንድ ላይ ይዞ ብቅ ብሏል። በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት በሊባኖስ ያለውን ሁኔታ ያጠቃልላል በሚለው ጉዳይ ላይ ያለው ልዩነት ቀጠናውን ወደ ከፋ ቀውስ ሊከተው እንደሚችልም እየተነገረ ነው። በተለይም እስራኤል የኢራን አጋር የሆነውን ሂዝቦላህን የማዳከም ዘመቻዋን አጠናክራ መቀጠሏ ኢራን በሆርሙዝ የባህር ሰርጥ ላይ የምታደርገውን የነዳጅ መተላለፍ እንቅስቃሴ ገደብ እንድታጠብቅ አድርጓታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሊባኖስ ጋር ቀጥተኛ ድርድር ለማድረግ መፍቀዳቸውን እንዲሁም የእስራኤልን የጥቃት ዓላማ፣ የሊባኖስን ሰብአዊ ቀውስ፣ የኢራንና የአሜሪካን ፍጥጫ ከዚህ ባሻገርም የቀጣዩን ድርድር ተስፋዎች ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው አለመረጋጋት አሁን እጅግ አሳሳቢና ውስብስብ ወደሆነ ምዕራፍ ተሸጋግሯል። በተለይም ባለፉት ጥቂት ሳምንታት በእስራኤል፣ በሊባኖስ፣ በኢራንና በአሜሪካ መካከል እየታዩ ያሉ ክስተቶች ቀጠናውን ወደ አዲስ የጦርነት አዙሪት ወይም ደግሞ ከዚህ በፊት ታይቶ ወደማይታወቅ የዲፕሎማሲ ስምምነት ሊመሩት የሚችሉ ናቸው። ዋነኛው የውዝግብ መነሻ እስራኤል በሊባኖስ ላይ የከፈተችው መጠነ ሰፊ ጥቃትና ይህ ጥቃት በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት አደጋ ላይ መጣሉ እንደሆነም እየተነሳ ይገኛል። የኢራን ከፍተኛ ባለስልጣናት እስራኤል በሊባኖስ የምታካሄደው ወታደራዊ እርምጃ የተኩስ አቁም ስምምነቱን መጣስ እንደሆነ አድርገው እየገለጹ ቢገኙም እስራኤልና አሜሪካ ግን ስምምነቱ ሊባኖስን እንደማያካትት በመግለጽ የተቃረነ አቋም እንደያዙ ቀጥለዋል። በዚህ መካከል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሊባኖስ መንግስት ጋር ቀጥተኛ ድርድር ለማድረግ መስማማታቸው አዲስ ተስፋ ቢፈነጥቅም በቤሩት ሰማይ ላይ የሚታየው ጭስና በሆርሙዝ የውሃ መስመር ላይ ያለው ውጥረት ጉዳዩ ገና ብዙ ፈተናዎች እንደሚጠብቁት የሚጠቁም እየሆነ ይገኛል። ይህ በእንዲህ እንዳለ እስራኤል በሊባኖስ የምታካሄደው ጥቃት ከረቡዕ ዕለት ጀምሮ እጅግ የከፋ ደረጃ ላይ ደርሷል። የሊባኖስ የጤና ጥበቃ ሚኒስቴር እንደገለጸው ከሆነ ያለምንም ቅድመ ማስጠንቀቂያ በተሰነዘረ ጥቃት ቢያንስ 203 ሰዎች ሲገደሉ ከ1000 በላይ ሰዎች ደግሞ መቁሰላቸውን አስታውቋል። እስራኤል የጥቃቱን ዓላማ የሂዝቦላህን ይዞታዎች ማውደም እንደሆነ ብትገልጽም ጥቃቱ የተፈጸመው ሰዎች በብዛት በሚንቀሳቀሱባቸው የንግድና የመኖሪያ አካባቢዎች በመሆኑ የንጹሐን ዜጎች ጉዳት እጅግ ከፍተኛ መሆኑ እየተገለጸ ይገኛል። ይህ ሁኔታ በአሜሪካና በኢራን መካከል ሊጀመር የታቀደውን የሰላም ንግግር አደጋ ላይ ጥሎታል። ኢራን እስራኤል በሊባኖስ የምታደርገው ጥቃት ወይም የምትፈጽመው ቀጥተኛ ጥቃት የተኩስ አቁም ስምምነቱን መጣስ ነው ስትል እየከሰሰች ትገኛለች። ከዚህ ጋር ተያይዞም የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በሰጡት ማስጠንቀቂያ እስራኤል በሊባኖስ በሚገኘው ሂዝቦላህ ላይ የምታደርገው ጥቃት ግልጽ የሆነ ዋጋ የሚያስከፍልና ጠንካራ ምላሽን የሚያስከትል ነው ብለዋል። በዚህ ውጥረት ውስጥ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሊባኖስ ጋር ቀጥተኛ ድርድር ለማድረግ መፍቀዳቸው ለሰላም ጥረቱ እንደ ትልቅ ግስጋሴ ታይቷል። እስራኤልና ሊባኖስ እንደ አውሮፓውያኑ የዘመን አቆጣጠር ከ1948 ጀምሮ ስልታዊና በስውርም በግልጽም ጦርነት ላይ ቢሆኑም ይህ ድርድር ሂዝቦላህን ትጥቅ ለማስፈታትና በሁለቱ ጎረቤታማ ሀገራት መካከል የተሻለ ግንኙነት ለመመስረት ያለመ ነው። ሆኖም ኔትንያሁ ድርድሩን ቢፈቅዱም በሊባኖስ ላይ የሚካሄደው ጥቃት እንደማይቆም ግን ግልጽ አድርገዋል። በሊባኖስ ምንም አይነት የተኩስ አቁም የለም። እስራኤል በሰሜናዊ የሀገሪቱ ክፍል ደህንነቷ እስኪመለስ ሰላሟም እስኪረጋጋ ድረስ ሂዝቦላህን መምታቷን ትቀጥላለች ሲሉ
በአጽንኦት መግለጻቸውም እያነጋገረ ይገኛል። ይህ አቋም ለድርድሩ መሳካት ትልቅ እንቅፋት ሊሆን እንደሚችልም ከወዲሁ ተገምቷል። በሌላ በኩል ደግሞ የሊባኖስ መንግስት ለድርድሩ ጥሪ እስካሁን ይፋዊ ምላሽ ባይሰጥም ንግግሩ በሚቀጥለው ሳምንት በዋሽንግተን ዲሲ በአሜሪካ የውጭ ጉዳይ መስሪያ ቤት ሊጀመር እንደሚችልም መረጃዎች እየጠቆሙ ይገኛሉ። ከዚህ ባሻገርም ኔትንያሁ ለድርድር መስማማታቸው ለአሜሪካና ለኢራን የተኩስ አቁም ሂደት ትርጉሙ ምንድነው የሚለው ጥያቄም ወሳኝ ሆኖ ይጠቀሳል። አሜሪካ በሊባኖስ ያለው ውጥረት ረግቦ በኢራንና በእስራኤል መካከል ያለው ሰፊ ጦርነት እንዲቆም ትፈልጋለች። ለዚህም ነው ምክትል ፕሬዝደንት ጄዲ ቫንስ የሚመሩት ልዑክ በኢስላማባድ ከኢራን ተወካዮች ጋር ሊወያይ የታቀደው። ይሁን እንጂ ፕሬዝደንት ዶናልድ ትራምፕ ኢራን በሆርሙዝ የባህር ሰርጥ ላይ የነዳጅ ጫኝ መርከቦች እንዲያልፉ በቂ ፈቃድ አልሰጠችም በሚል ቅሬታቸውን ገልጸዋል። ይህ እኛ የገባነው ስምምነት አይደለም ሲሉም በኤክስ ገጻቸው የገለጹት ዶናልድ ትራምፕ ኢራን ስምምነቱን ካላከበረች ከበፊቱ በበለጠ ጥቃት እንደሚሰነዘርባትም አስጠንቅቀዋል። ኢራን በበኩሏ የሆርሙዝ የባህር ወሽመጥን በመዝጋትና በሊባኖስ ላይ የሚፈጸመውን ጥቃት በመቃወም በአሜሪካ ላይ ጫና ለማሳደር እየሞከረች ትገኛለች። በሌላ በኩል ደግሞ የእስራኤልና የሊባኖስ ድርድር በሚቀጥለው ሳምንት በዋሽንግተን ሲካሄድ በእስራኤል በኩል በአሜሪካ የእስራኤል አምባሳደር የሂኤል ሌተር፣ በአሜሪካ በኩል ደግሞ በሊባኖስ የአሜሪካ አምባሳደር ሚሼል ኢሳን እንደሚገኙ ይጠበቃል። ድርድሩ በዋናነት የሚያተኩረው ሂዝቦላህን ከድንበር አካባቢ ማራቅና በሊታኒ ወንዝ አካባቢ ያለውን የጸጥታ ሁኔታ ማረጋገጥ ላይ ነው። ይሁን እንጂ የሊባኖስ መንግስት በሀገሪቱ ላይ ጥቃት እየተፈጸመ ድርድር ማድረግ እንደማይቻል በመግለጽ ላይ ይገኛል። ሂዝቦላህም እስራኤል የተኩስ አቁም ካላደረገች እርምጃ ከመውሰድ ወደ ኋላ እንደማይል እያስታወቀም እያስጠነቀቀም ይገኛል። ይህ ፍጥጫ በሳምንቱ መጨረሻ በኢስላማባድ ለሚደረገው የአሜሪካና የኢራን ንግግር ትልቅ ፈተናን ደቅኗል። በአንጻሩ ደግሞ እስራኤል ሊባኖስን ለምን ታጠቃለች ለሚለው ጥያቄ እስራኤል የምትሰጠው ምላሽ አጭርና ግልጽ እንደሆነ ይጠቀሳል። ሂዝቦላህ ከሊባኖስ ምድር ሆኖ በሰሜን እስራኤል ላይ የሚሰነዝረውን የሮኬት ጥቃት ማስቆም እንዲሁም ተፈናቃይ ዜጎቿን ወደ ቤታቸው መመለስ እንደሆነም በግልጽ እስራኤል አስቀምጣለች። ይሁን እንጂ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ዓላማው የሊባኖስን በድንበር አካባቢ የሚገኙ መንደሮችን በማውደም እንደ ጋዛው ሞዴል የደህንነት ቀጠና መፍጠር ነው። ይህ ደግሞ የሊባኖስን ሉዓላዊነት የሚጥስና ከሚሊዮን በላይ ሰዎችን እያፈናቀለም ይገኛል። ኢራን ይህንን ጥቃት የምትቃወመው ሂዝቦላህ በቀጠናው ያላት ዋነኛ የኃይል መገለጫ እንዲሁም የጥቅሙ አስከባሪ በመሆኑ ነው። ከዚህ ባሻገርም ሂዝቦላህ ከተዳከመ የኢራን ቀጠናዊ ተሰሚነት አደጋ ላይ ይወድቃል። በተጨማሪም ኢራን እስራኤል የሊባኖስን ግንባር ተጠቅማ የተኩስ አቁሙን ስምምነት ለማፍረስ እየሞከረች ነው ብላ ታምናለች። ይህ በእንዲህ እንዳለ የሂዝቦላህ ጉዳይ በአሜሪካና በኢራን መካከል ለሚደረገው የተኩስ አቁም ስምምነት ትልቅ እንቅፋት የሆነው ለምንድነው የሚለው ጥያቄ ሊነሳ ይችላል። ምላሹም ሂዝቦላህ በሊባኖስ ውስጥ ከመንግስት በላይ ኃይል ያለውና በኢራን የሚደገፍ ታጣቂ ቡድን መሆኑ ነው የሚለው ነው። አሜሪካና እስራኤል ሂዝቦላህ የሽብር ቡድን ነው ብለው ቢፈርጁም ኢራን ግን እንደ ደጋፊና ተባባሪ ኃይል ወይም አክሲስ ኦፍ ሬዚስታንስ አካል ትመለከተዋለች። የተኩስ አቁም ስምምነቱ ሂዝቦላህን ይጨምራል ወይስ አይጨምርም የሚለው አለመግባባት የውጥረቱ ማዕከል ሆኖም ይነሳል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ስምምነቱ ሊባኖስን ጨምሮ በሁሉም ቦታ ተግባራዊ እንደሚሆን ቢናገሩም እስራኤልና አሜሪካ ግን ይህንን ውድቅ አድርገዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺን በሰጡት መግለጫ የአሜሪካና የኢራን የተኩስ አቁም ውሎች ግልጽ ናቸው፣ አሜሪካ መምረጥ አለባት የተኩስ አቁም ወይስ በእስራኤል በኩል የሚቀጥል ጦርነት ሲሉም ግልጽ አድርገዋል። አባስ አራግቺ ሁለቱንም በአንድ ላይ ማግኘት ግን አይቻልም ሲሉም በጥብቅ አስጠንቅቀዋል። ይህ ውጥረት ከሊባኖስ ምድር አልፎ የዓለምን ምጣኔ ሀብት ወደሚያናጋው የሆርሙዝ ባህር ወሽመጥ ተሸጋግሯል። ኢራን በሊባኖስ ላይ የሚፈጸመው ጥቃት ካልቆመ የባህር ሰርጡን እንደዘጋች እንደምትቆይና የነዳጅ ፍሰቱንም እንደምትገታ አስጠንቅቃለች። የሆርሙዝ የባህር ወሽመጥ መዘጋት ደግሞ የነዳጅ ዋጋ እንዲንርና የዓለም አቀፍ የንግድ እንቅስቃሴ እንዲስተጓጎል ያደርጋል። ኩዌትና ሳውዲ አረቢያም
በኢራን ይደገፋሉ ባሏቸው ታጣቂዎች ጥቃት እንደደረሰባቸው መግለጻቸው ቀውሱ ቀጠናዊ ይዘት እንዲኖረው አድርጓል። በተለይም የሳውዲ አረቢያ የነዳጅ መተላለፊያ መመታቱ ኢራን በባህር ሰርጡ ላይ ያላትን ቁጥጥር እንደ ጫና ማሳደሪያ እየተጠቀመችበት መሆኑን ያመለክታል። ከዚህ ጋር ተያይዞም ለወደፊቱ ያለው ተስፋና መውጫ መንገዶች ምንድናቸው የሚለው ጉዳይ አሳሳቢ ሆኖ ይነሳል። የመካከለኛው ምስራቅ ተንታኝ ጆ ማካሮን እንደሚሉት በሊባኖስና በእስራኤል መካከል ያለው ጦርነት በቀላሉ የሚቆም አይደለም። እስራኤል ከሊባኖስ ምድር ሙሉ በሙሉ ለመውጣት ዝግጁ አይደለችም። ሂዝቦላህም ቢሆን ትጥቁን በቀላሉ የሚፈታ ድርጅት አይደለም። ብቸኛው መውጫ መንገድም በዲፕሎማሲያዊ ድርድር የሚደረስ ስምምነት ነው። ይሁን እንጂ ይህ ስምምነት እንዲሳካ የአሜሪካው ፕሬዝደንት ዶናልድ ትራምፕ በእስራኤል ላይ የሚያደርጉት ተጽዕኖ ወሳኝነት ይኖረዋል። ፕሬዝደንት ትራምፕ ኔታንያሁ በሊባኖስ ላይ የሚያደርጉትን ጥቃት እንዲቀንሱ መጠየቃቸው ተነግሯል። ነገር ግን እስራኤል የራሷን የጸጥታ ስጋት ካላስወገደች ጥቃቱን እንደማታቆም ግልጽ ነው። እናም የሊባኖስ እስራኤል ግጭት የአሁኑን የተኩስ አቁም ስምምነት የመፈተን አቅም አለው። በሊባኖስ ያለው ሰብአዊ ቀውስ እየተባባሰ በሄደ ቁጥር ኢራን በሆርሙዝ የባህር ሰርጥ ላይ የምታደርገው ጫና እየጨመረ ይሄዳል። ይህ ደግሞ አሜሪካን ወደ ቀጥተኛ ጦርነት ሊጎትታት ይችላል። ቀጣዩ ሳምንት በዋሽንግተን የሚደረገው የእስራኤልና ሊባኖስ ድርድር እንዲሁም በኢስላማባድ የሚካሄደው የአሜሪካና ኢራን ንግግር የቀጠናውን መጻኢ ዕድል ፈንታ የሚወስኑ ይሆናሉ። ዓለም አቀፉ ማህበረሰብም በተለይም የአውሮፓ መሪዎችና ፈረንሳይ እስራኤል በሊባኖስ የምታደርገውን ድርጊት በማውገዝ የተኩስ አቁሙ በሁሉም ግንባሮች ተግባራዊ እንዲሆን እየጠየቁ ነው። ሆኖም እስካሁን ድረስ በመሬት ላይ ያለው እውነታ የሚያሳየው ሰላሙ ከጦርነት ደመና በታች መሸፈኑን ነው። ከዚህ ባሻገርም በመካከለኛው ምስራቅ የታየው የዲፕሎማሲ ጭላንጭል በእስራኤል የጦር አውሮፕላኖች ድምፅ አሁንም እንደተሸፈነና እንደተረበሸ ነው። ኔትንያሁ ለድርድር ቢስማሙም ሂዝቦላህን የማጥፋት ፍላጎታቸው ከሰላም ጥረቱ ጋር የሚጋጭ ሆኖ ተገኝቷል። ኢራን ደግሞ አጋሯን ለማዳን የዓለምን የነዳጅ መስመር እንደ መደራደሪያ እየተጠቀመችበት ነው። የሊባኖስ ሕዝብ ከሚሊዮን በላይ ተፈናቃዮችንና በሺዎች የሚቆጠሩ ሟቾችን ይዞ የዓለምን ሀያላን ውሳኔ እየተጠባበቀ ይገኛል። በቀጣይ ቀናት የሚደረጉ ድርድሮች ውጤት ካላመጡ የቀጠናው ጦርነት ወደማይመለስበት ደረጃ ሊሸጋገር እንደሚችልም ግልጽ ነው። ሰላም ሊመጣ የሚችለው ሁሉም ወገኖች የሌላውን የጸጥታ ስጋት ተረድተውና በጠረጴዛ ዙሪያ ተቀምጠው የጋራ መግባቢያ ሰነድ ሲያዘጋጁ ብቻ ነው። እስከዚያው ግን ሊባኖስ በአውሮፓና በመካከለኛው ምስራቅ ሀያላን መካከል እንደ ፍልሚያ ሜዳ ሆና ትቀጥላለች። እናም ጉዳዩ ሲጠቃለል የመካከለኛው ምስራቅ ቀውስ አሁን ባለበት ሁኔታ እጅግ አሳሳቢና በማንኛውም ጊዜ ወደ ከፋ ጦርነት ሊቀየር የሚችል ሆኖ ቀጥሏል። የእስራኤል ወታደራዊ የበላይነትን የማረጋገጥ ፍላጎት፣ የኢራን የአጋሮቿን ደህንነት የመጠበቅ ግዴታና የአሜሪካ ቀጠናዊ ፍላጎቶች እርስ በርስ ተጋጭተዋል። በሊባኖስ እየደረሰ ያለው የሰው ሕይወት መጥፋትና መፈናቀል በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ቁጣን እየቀሰቀሰ ቢሆንም ወታደራዊ እርምጃዎቹ ግን የቀነሱ አይመስሉም። በሚቀጥሉት ጥቂት ቀናትና ሳምንታት የሚካሄዱት ድርድሮች ቀጠናው ወደ ሰላም ወይስ ወደ ሰፊ ጥፋት እንደሚያመራ የሚወስኑ ይሆናሉ። የሊባኖስና የእስራኤል ቀጥተኛ ድርድር ቢሳካ ለቀጠናው መረጋጋት ትልቅ ፋይዳ ቢኖረውም በውስጡ ያሉትን እጅግ ውስብስብ የፖለቲካና የሃይማኖት ጉዳዮች መፍታት ግን ትልቅ ዲፕሎማሲያዊ ጥበብን ይጠይቃል። ዓለም ሁሉ በጉጉት የሚጠብቀው የኢስላማባዱና የዋሽንግተኑ ድርድር ውጤት ለመካከለኛው ምስራቅ አዲስ ተስፋ ወይም አዲስ ስጋትን ይዞ ብቅ ማለቱ አይቀሬ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።